ሄሉሻና ይዙ እንግዲህ ትናንት አልመጡም ነበር። ዛሬ በጣም ደስ ይላል። እንግዲህ ከሁሉም ወጣ ብለው በእምነት እንትናቸው ሄደው ዛሬ እያሳያችሁ ነበረና አንዳንድ ጊዜ ያስፈልጋል፣ ግድ ነው። ዋናው እዚህ ደረጃ የሚያደርሰን ፈጣሪያችንን ማምነን ነው ማለት ነው። እና በመቀጠል ደግሞ ቡራና ሀይሚ ማለት ነው። ዛሬ ቡራ እንግዲህ የተነጋገረው ንግግር ልክ ነው። ሶስተኛ ወገን መግባት ስለሌለበት ካሁን በኋላ ሀሰን የሚባል ሰው ከሶስታችን ከህይወታችን መውጣት አለበት እያላት፣ ሀይሚ ደግሞ ሌላ ነገር እየቆለመመች ነበር። ምክንያቱም እሱ መረዳት አለባት። ምንም ቢሆን እንኳን ከባላችሁ ውጭ ወይም ከሚስታችሁ ውጭ ሌላን ሰው እንትን ልትሉ አይገባም። ና እዚህ ጋር እሱ አሁን ሀሰን የእሷንም አፍ ሰምቶ ሊያጠቁረው እያሰበ ነበር። ና በዛ ላይ ደግሞ ሀሰን ፊት ከኔ ከጎን የሚሆን ሰው ለአንተ መጥፎ ነው እንደ እያለችው ነበር። እና እንደዛ ሳይሆን እሱ ያለው በቃ ሶስተኛ ወገን አስፈላጊ አይደለም ነው። እውነቱን ነው። ማንም ሰው ለምን እናታቸው አይሆንም? ሶስተኛ ወገን በትዳራችን ውስጥ እንዲያለ እኮ ለምሳሌ የባላችንን ገመና እኮ ለእናታችን እኮ የማናወራው ብዙ ምስጢሮች አሉ። ባልና ሚስት ስትሆኑ ማለት ነው። ሁሉም አይወራም አይደለም። እንኳን ለጭራሽ ጓደኛ፣ ለሱም ጓደኛ፣ ለአንተም ጓደኛ። እኔ ሀሰን የሚባል ሰው በነገራችን ላይ አይመቸኝም። አለቃላቂ ሰው ነው። እና እንደዚያ ስለሆነ ያኔ ብሩክን ልትረዳው ይገባታል። ሌላ ችግር መፍጠር ካልፈለጉ ካላስ መቆም አለበት። ይሄ ትዳራቸው የራሳቸው ህይወታቸው አይደለም። ወደፊትም መቀጠል ያለባቸው እርስ በርሳቸው ተራርመው ነገሮችን ለሶስተኛ ወገን ሳይሰጡ በራሳቸው ነው። ትዳር ሶስተኛ ወገን አያስፈልገውም ሲጀምርና ቡራ ቆም ብሎ አስበው እንግዲህ የወሰነው ውሳኔ ትክክል ነው። ሀይሚም ተረርታ ይሄን ነገር ማድረግ አለባት እንጂ በእኔ ዙሪያ ያሉ ሰዎች መጥፎ ናቸው ብለህ ካልክርቃለሁ ብላ እሱን ማሳጣት ማጣቆር የለባትም ከሱ ፊት ብዬ አስባለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ደግሞ ላይክ፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንደነገርኳቸው በማንኛውም ህይወታችን ውስጥ ሌላን ወገን የሚያስገቡ በጣም ብዙ ሰዎች አሉ። ዩቱበር ማማቸውም ለስራቸውም ለብሩም ለእይታውም እያሉ በትንሹ ያስገባሉ። ከዛ በኋላ እነሱ ለስራ ብለው ያደረጉን ነገር ግን እስከ ህይወታቸው ፍጻሜ በኋላ አደጋ ውስጥ ነው የሚጥላቸው። እና እንግዲህ አብርሽና ሩተን ማየት ትችላላችሁ። እነሱ ብቻቸውን በፊት በራሳቸው ሲሰሩ ሳለ ምን ያክል ፍቅርና ደስታ ነበራቸው። ሰውን የሚያስቀና ምርጥ ፍቅር ላይ ነበሩ መጀመሪያ አካባቢ ታስታውሱ ከሆነ። ግን ደግሞ በኋላ እውቅና ሲመጣ መኪና አንዳንድ ነገሮችን መግዛት ሲጀምሩ አይታችኋቸዋል። በቃ ነገሮች እየተበለሻሹ በመሀላቸው ሰው እያመጡ ሰው ማስገባትን ጀመሩ። ከዛ እየተባለ ጭራሹን እሱም ሴትን በመሀላቸው አስገባ፣ እሷም ወንድን አስገባች እያሉ በቃ ይኸው ትዳራቸው ተበላሸ። ልጅን ከወልደው ዛሬ ልጃቸውን ማየት አቅቷቸው እርስ በርሳቸው እንግዲህ እስከ እስር ቤት ደረጃ እየደረሱ ነው ማለት ነው። እና በጣም ያስጠላል። እንደነገርኳቸው አንድ ጊዜ ሶስተኛ ወገንን ካስገባቸው ህይወታቸው አደጋ ላይ ነው። ከዛ በኋላ ተስተካከል ብትሉት ልክ እንደተሰበረ ብርጭቆ ማለት ነው። ያን የተሰበረ ብርጭቆ ለምሳሌ ከተሰነጠቀ ያን ብርጭቆ ውሃ ያዝ ብትሉት እያንጠባጠበ ያፈሳል፣ አፍስሶ የሚጨርሰዋል እንጂ ሊስተካከሉ እንደ በፊቱ ሊሆን አይችልም። ስለዚህ የሰው ሙሉ በትዳራችን ውስጥ እንደዚህ ክፍተቶችን ከፈጠርነ፣ ቅሬቶችን ካስገባነ ከዛ በኋላ ያለው ነገር ሊስተካከል አይችልም። በቃ ምንም አብራችሁን ብትኖሩ እየተቃቃራችሁ እየተቃጠላችሁ በቃ አንዱ በአንዱ ላይ ዙልምን እየሰራ ነው የሚሆነው። ብትለያዩም ደግሞ በቃ ተለያይታችሁ አትለያዩም። ስመጡ ስከዱ በቃ ወንጀል በቃ ጥሩ ልብ የነበራችሁ ክፋት ጥላቻን እያሰባችሁ ነው እና የምትሄዱት በህይወታችሁ። እንዲህ አይነት ነገሮች እንዳይፈጠሩባችሁ ሶስተኛ ወገን ማስገባት የለባችሁም ሁላችሁም ብትሆኑ ማለት ነው። እና እንደምትመለከቱት ነው እንግዲህ ና ምክንያቱም ትዳር ውስጥ ስትሆኑ እንኳን ይቅር ለሌላ ለባዳ ወይም ደግሞ ኖርማል ጓደኛ ላላችሁ ሰው በዛ ላይ ደግሞ ወንድ የሆነ ሴት ላይ ጓደኛ ና ብሎ የሚያምን ሰው፣ ሴት ሆነ ደግሞ ወንድን ጓደኛ ብላ የምታምን አይነት ሰዎች እነዚህ ልክ አይደለም። በቃ ወንድ ሌላ ሴት መቼም ጓደኛ ሆኖ አያውቅም ሲጀመር ማለት ነው። ይመስላችኋል ወንድ ወንድሜ ነው የምናየው እንላል። ግን ወላሂ እንደዚህ አይነት ሰዎች እናንተን ከመጠየቅ ወደ ኋላ አይሉም። እናንተን ለራሳቸው ከማድረግ ወደ ኋላ አይሉም። በቃ ስለማያመቻቸው ነው። ወይ አጠቃላይ እንኳን ለማግባት አይፈልጓችሁም። ለምንድን ነው? አይችሉም። እናንተ እንደ እህትና እንደ ወንድም ሆናችሁ እንደገና ደግሞ እናንተ ለማያገባበት ለምሳሌ አሁን ብሩክና እንትና
ሀሰንና ብሩክ ጓደኛሞች ናቸው። የሀገር ሰው ናቸው። ሀይሚንም እንደዚያው የሀገር ሰው ነው ብሎ ነው የሚያምነው። በመቀጠል እምነታቸው የተለያየ ሰው ነው። ግን እሷን ማግባት ወይ ደግሞ ለራሱ ማድረግ እንኳን ባይችል ግን የእነሱን ህይወት ማበላሸት ይፈልጋል። ከዛ እንግዲህ በቃ ወንድ ወላሂ እኛ እንደውም ሴቶቹ ይሻላል ብዬ አስባለሁ። ወንድ ለወንድ በጣም ከባዶች ናቸው። የጓደኛው ሚስት እሱ መውሰድ መቀማት ይፈልጋል። የጓደኛው የሆነን ነገር ለራሱ ማድረግ ነው የሚፈልገው። ያንን ሰው በመጣል ዝቅ በማድረግ ተንኮል በመስራት እና ብዙ ሰዎችን እኔ ያለው ወላሂ ማለትም በፊልም ላይ ቢሆን ኖርማል ራሱ ቢሆን በህይወት በቃ እሱ የቀመሰው ነገር ለሱም እንደዛ ብለው ነው የሚያምኑት። በቃ ይናደዳሉ። ወንዶች ደግሞ የዋህ ናቸው። ሚስታቸው ጥሩ ከሆነ ሚስታቸውን የሚወዷት ከሆነ እኔ ሚስቴን ወዳታለሁ፣ ይሄን ሚስት እኮ ልዩ ናት የሆነ ነገር ብለው ያወራሉ። እነሱ የሚስታቸውን ለማሞገስ አስበው፣ ግን ደግሞ በስተጀርባ ሌላ ጥላቻ ነው የሚያመጣው። ሴትም ብንሆን እንደዛው ሴት ሆናቸው ባሌ ጥሩ ነው፣ ባሌ እንደዚህ ነው፣ ባሌ እኮ የኔ ባል እኮ እያልሽ የምታወሪ ከሆነ እነዚያ ሴቶች በቃ ምን አለ ለእኔ ቢሆን ብለው ያንቺ የሆነ ነገር ይመኛሉ። እንደዛ ብሎ ተመኝተው ደግሞ ያነሳው በቃ ወደ ሸይጣን ነው የሚወሰውታቸውና ወደ ሌላ ቦታ ውስጥ እንትን ይላሉ። በኋላ አንቺን ጥላት ያደርጉሻል። አንቺ ወዳጆች ናቸው ብለሽ ስታስብ እነሱ አንቺን በማለት ቤት ይመጣሉ። ከዛ ባልሽን ያባልጋሉ። ወንድ ላይ ታውቃላችሁ ለስሜቱ ቅርብ ነውና ሴት ላይ ደግሞ ፈተና ነኛ። ገባችሁ አይደለ? አንቺን ብላ ትመጣለች በአንቺ ስበብ። አንቺም የምታምን ጓደኛዬ ናት ብለሽ ነው እንዲህ አይነት ነገር አታውቅም ብለሽ ሀታ ቤት ተተሽያለሽ ታጃለሽ። ወይ ደግሞ እሷ ገብታ የሆነ ነገር እንዲታረጊ ትፈልጊያለሽ። ስንት ነገር አለ ወላሂ። እንደዛ ስለሆነ ባመነው ሰው መጎዳት ደግሞ በጣም ይከብዳል። ባልሽን ደግሞ እንግዲህ ለማሟላል ብዙ ነገሮችን አጭሮች ልብሶችን በመጠቀም ብዙ ነገር እሱን በመነካካት ሌላ ውስጥ በማስገባት እንግዲህ ታሳስተዋለች። አንድ ቀን ማለት ነው። አንድ ቀን ካሳሳተችው በኋላ ወይ እንደምታዩት አሁን ላይ ተራቋል ብዙ ነገሮች ታውቃላችሁ። እና ወይ ቀርጻ ያስቀምጥ ነው ወይ ታስቀምጥና ከተናገር ሁለተኛ እናረግም ወይ ደግሞ እንዲህ አንልም አልሽ ይሄን ለባልሽ አሳያለሁ እናገራለሁ ስትይ በአንድ ስተትሽ በወጥመድ ተይዘሽ እስከ መጨረሻው ህይወትሽ ይበላሻል። ወይ እሱ አይሆንሽ ወይ ይሄኛው አይሆንሽ። በቃ ህይወትሽን እንደገና ደግሞ የህሊና ጸጸት በሰራሽው ስተት ራሱ የህሊና ጸጸት ሆኖብሽ ወይም ሆኖብህ እንደዛ ህይወታችሁ የተበላሸ ታጣላችሁ። የምትወዱን ትዳራችሁን ማለት ነውና ወንድና ሴት ጓደኛ በሚለው ነገር እኔ አያስማማኝም። ይሄ ነገር ልክ ነው ብዬ አላስብም። የሚባል አማርኛ የለም ሲጀመር። እናንተ የራሳችሁ የምትሉ ሰው አላችሁ። ሴት ጓደኛ የወንድ ጓደኛ አይረባም። አርፋችሁ ተቀማጡ ትላላችሁና ቡራ ትክክል ነው አሁን ያደረገው። ሀይሚህን ሀሳቡን ተቀብለሽ መቀጠል አለብሽ እላችኋለሁ። እና የዙና ሄሉ እንግዲህ ነገ ደግሞ በጥሩ ቪዲዮ ይመጡልናል። በአዲስ ቪዲዮ ይመጣሉና በጣም ነው ደስ የሚለው። እንጠብቃችኋለን በጉጉት ትላላችሁ። ለማንኛውም ስህተት ካለብኝ አረሙኝ። ለቻናል አዲስ ከሆናችሁ ደግሞ ይሄን ቪዲዮ የምትመለከቱት የምትሰሙት ላይክ እና ሰብ አድርጉኝ። አይከፈልበትም። ስደተኛ እህታችሁ ነኝ። በያላችሁበት ሰላማችሁ ይብዛልኝ። አላህ የምትወዱትን የሚወዳችሁን የሚያስብላችሁን የሚጨነቅላችሁን የምታስቡለትን የምትጨነቁለትን ባላላህ ይወፍቃችሁ። ያላችሁ ማለት ትዳራችሁን ያሳምርላችሁ። ልጅ የምትፈልጉ ልጅ ሁላችሁም